ሰላም ጤና ይስጥልን። ፈጣንና እውነተኛ መረጃዎችን ወደ እናንተ የምናደርስበት የዓለም መድረክ የዩቲዩብ ቻናላችን ነው። ዛሬ በሀገራችን ኢትዮጵያና በአፍሪካ ቀንድ በሰኔ ወር 2018 ዓ.ም አጋማሽ ላይ የተሰሙ 3 ታላላቅ ሰበር መረጃዎችን ይዘንላችሁ ቀርበናል። በአማራ ክልል በፋኖ ታጣቂዎችና በመንግስት የጸጥታ ኃይላት መካከል የተፈጠረው አዲስ ወታደራዊ ውጥረት ምን ይመስላል? በሀገራችን እያሻቀበ የመጣው የኑሮ ውድነትስ ህዝቡን ምን ያህል እየፈተነው ይገኛል? በመጨረሻም በጎረቤት ሶማሊያ የተከፈተው አዲስ ዝርዝር መረጃዎችን አሁን ይዘንላችሁ ቀርበናል። ወደ ዜናው ከመግባታችን በፊት ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል በተለያዩ ዞኖችና ወረዳዎች በፋኖ ታጣቂዎችና በመንግስት የጸጥታ ኃይላት መካከል ያለው የትጥቅ ግጭትና ወታደራዊ ውጥረት አሁንም በከፍተኛ ሁኔታ ቀጥሏል። ከቅርብ ቀናት ወዲህ በተለያዩ አካባቢዎች የተኩስ ድምጾች እየተሰሙ መሆናቸውን የአካባቢው ነዋሪዎች የገለጹ ሲሆን ሁለቱም ወገኖች ወታደራዊ ዝግጁነታቸውን እያጠናከሩ መሆናቸውን ስጋትን ጨምሯል። ይህ ግጭት በክልሉ ባለው የህዝብ የዕለት ተዕለት እንቅስቃሴ በትራንስፖርትና በንግድ ዝውውር ላይ ከፍተኛ መስተጓጎል እየፈጠረ ይገኛል። የክልሉ ማህበረሰብ ዘላቂ ሰላም እንዲወርድና ግጭቱ በውይይት እንዲፈቱ በተደጋጋሚ ጥሪ እያቀረበ ይገኛል። ወደ ቀጣዩ ሰበር ዜናው ከመግባታችን በፊት ለቻናላችን አዲስ ከሆኑ አሁኑን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ ቀጣዩ ሀገራዊ መረጃችን ስንሻገር በአሁኑ ሰዓት እያንዳንዱ ዜጋ ከምንም በላይ ያማረረ ያለው የኑሮ ውድነት ጉዳይ ነው። የኢትዮጵያ ብር የውጭ ምንዛሬ ተመን በገበያ እንዲወሰን ኢንፍሎት ከተደረገ በኋላ የዋጋ ግሽበቱ በከፍተኛ ሁኔታ መጨመሩን ቀጥሏል። የዕለት ተዕለት የምግብ ዕቃዎች፣ የጤፍ፣ የዘይት፣ የቤት ኪራይና የትራንስፖርት ዋጋ ከህዝቡ የገቢ አቅም በላይ ሆኗል። ይፋዊ መረጃዎች የዋጋ ግሽበቱ እያደገ መሆኑን ቢገልጹም በገበያው ላይ ያለው የእውነተኛ የዋጋ ጭማሪ ግን የብዙዎች አባወራና እማወራ ኑሮ እጅግ አሳሳቢ ደረጃ ላይ ጥሎታል። ማህበረሰቡ መንግስት በገበያ ቁጥጥር ላይ አስቸኳይ መፍትሄ እንዲሰጠው በከፍተኛ ሁኔታ እየጠየቀ ይገኛል። ወደ መጨረሻው ሰበር ዜና ከመግባታችን በፊት ለቻናላችን አዲስ ከሆኑ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በመጨረሻም ወደ ጎረቤት ሶማሊያ ስናመራ በሀገሪቱ ባለው የፖለቲካ አለመረጋጋትና ከአልሸባብ ታጣቂዎች ጋር እየተደረገ ባለው ጦርነት ምክንያት ቀውሱ ይበልጥ ተባብሷል። በአሁኑ ሰዓት የሶማሊያ ጦር ሰራዊት ከተለያዩ የአፍሪካ ህብረት የሰላም አስከባሪ ኃይላት ጋር በመሆን በታጣቂዎቹ ላይ መጠነ ሰፊ ወታደራዊ ዘመቻዎች እየተከፈተ ይገኛል። ይህ በሀገሪቱ ውስጥ የተቀሰቀሰው አዲስ የጦርነት ፍጥጫ በሺዎች የሚቆጠሩ ንጹሃን ዜጎችን እያፈናቀለ ሲሆን በአፍሪካ ቀንድ ቀጠናዊ ሰላምና ደህንነት ላይ ተጨማሪ ስጋት መፍጠሩን የፖለቲካ ተንታኞች እያመለከቱ ይገኛል። ክብራትና ክብራን ስለ ፋኖ ውጥረት፣ ስለ ኑሮ ውድነቱና ስለ ሶማሊያ ጦርነት የነበሩ መረጃዎች እነዚህ ነበሩ። እርስዎ በሀገራችን ባለው የኑሮ ውድነትና በሰላም እጥረት ላይ ምን ይላሉ? ሀሳቡን ከታች ኮሜንት ላይ አስቀምጡልን። በየቀኑ ፈጣንና እውነተኛ መረጃዎችን ለማግኘት ቻናላችንን አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቪዲዮውን ከወደዱት ላይክ ማድረግዎን እንዳይረሱ። ሰላም ቆዩ።